እንደዚህ ለብሰሽ መጣሽ? እሺ አንተስ እንዴት የሆነ ነገር ልታዘጋጅ ቻልክ? ጥሩ ጊዜ ሄደች። ማናት ሄደች? ሄደች ታንበቅናሽ እንዴ? ናታ የት ነች? የት አባባለች? ሊጋ የት ያለችው? እንደቅማ ያቻሉ ባይገዛላት ሴት የት አባባል ያለችው? ሰላም ነው እንዴ? እሷማ እኮ ትናንትና መታ ወይን ጠጥተው አብረው ደንሰው ሳይመሽባት ናታ ወደ ቤቷ ሸኘት። ሰምኛለሽ አንቺ እኮ ከዚህ በኋላ መቼም ቢሆን ሮዛ ታሪክ ተሰራች። ናታንና ሰላምዬ ጥሩ የፍቅር ጊዜ እንዲያሳልፉ አድርጋለች። ታዲያ ናታንና ሰላምዬ ጥሩ የፍቅር ጊዜ በማሳለፋቸው እጅጉን በጣም ደስተኞች ነበሩ። ታዲያ በስተመጨረሻ ሰላምዬ ትልቅ የሆነ ፈተና ገጥሟታል። ይሄ ፈተናም ደግሞ ማኪ ወደ ክችን በመግባት ቢላ ይዛ እዚህ ቤት የመጣችው ማናት እንድትነግሪ ይፈልጋለሁ፣ አሁን አንድ ነገር ሳትዋሺ እያለይ በቢላ እያስፈራራቻት ትገኛለች። ታዲያ ሰላም ይሄንን እውነት ትናገራለች ወይስ ምን ታደርጋለች? አብረን የምናይ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጅና አስተማሪ የሆነውን ሮዛ ድራማ ወደ እናንተ እዤላችሁ መጥቻለሁ። በዚህ ክፍል አዳዲስ ነገሮች ተፈጥረዋል። እስከ መጨረሻው ተከታተሉ፣ አብረን የምናይ ይሆናል። ቪዲዮ ስጀምሩ በላይክ ጀምሩ፣ አበረታቱኝ። አዳዲሶች ደግሞ ላይክ እና ሰብስክራይብ አትርሱ። ናታንና ሰላምዬ ታዲያ ጥሩ ጊዜ እንዲያሳልፉ እንደተለመደው ሮዛ እናትየዋ ቤት ስላላደረች በምሽቱ ማኪን የሰላም አባትን አክተር እንግዲህ ተከናውናለች እና አባት የመሆንን አክትን ያንን በማድረግ አባት መስላ ማኪን ድጋሚ አግታታለች። ማኪ ታግታ ባለችበት ታዲያ ሰላምዬና ናታን ጥሩ የፍቅር ጊዜ እያሳለፉ ነበረ። እነሱም በጣም በደስታ ቤቱን አበባ በአበባ ፈንድሻ ትላላችሁ ወይን አዘጋጅተው ደስ የሚል የፍቅር ጊዜን እንግዲህ አሳልፈዋል። ይሄ የፍቅር ጊዜ ለነሱ እጅጉኑ በጣም ደስ የሚለው። ሮዛ ደግሞ ሁለቱ መሀል ላይ ቅሬታ በተለይ ናታን ጋር ማኪ ባደረገችው ነገር እየሰቀቀን ነገር ይታይበት ነበረ። ምክንያቱም ማኪ እሱን ለማስፈራራት ብላ የያዘችው ፎቶ ነበረ። በዛም ታዲያ በጣም ተጨንቆ እያሰበ ነበረ። የሰርግ ዕለት ስጦታ እመጣልሃለሁ አሽጌ ነው የምሰጥ ነበር ስትል የነበረው ማኪ ታዲያ የምሰጠው ስጦታ ያንን ፎቶ አሳጥባ ነበር። ነገር ግን ሮዛ ታሪክ ሰርታለች። ስልክ ተቀብላት ለማሚ ልደውልላት፣ ማሚ ዛሬ ቆየች አመሸች፣ የኔን ስልክ አታነሳም ባክሽን በማለት እንግዲህ ስልኳን ሰታታለች። ማኪ ስልኳን ከሰጠቻት በኋላ ሮዛ ቀጥታ ምንድን ያደረገችው አነሳችሁ አንስታለች ማሚ ሄሎ እያለች እናቷ ጋር እንግዲህ የደወለች አስመስላ የሮዛን ስልክ የማኪን ስልክ ወደ መኝታ ቤት ነበረ ይዛው ሄደችው። ይሄንን ያደረገችው ታዲያ ወንድሟን እያስፈራራች እንዳትኖር፣ ወንድሟ በማይፈልገው ህይወት ውስጥ ታግቶ እንዳይኖር ማድረግ ስለፈለገች ነው። እንዳለ መረጃዎቹን ድሌት አድርጋ አጥፍታለች ማለት ነው። ምንም አይነት ፎቶ ማኪ ስልክ ውስጥ የለም። የናታን ስጋት የሆነው ፎቶ እንግዲህ እንዳለ ተደልቶ ጠፍቷል ማለት ነው። በዚህ ደግሞ እጅጉን ማኪ በጣም ተናዳለች። በዚህ የተነሳ ታዲያ ማኪ እጅጉን ትናዳለች። እኔን እንዴት ታጃጅኛለች? ስታስቢኝ ፋራ መስልሻለሁ ወይ ነበረ ስትላት የነበረው። ፋርነትሽንማ ይሄው አሳየሽን አሳወቅሽን ነበር ስትል የነበረው። ምንም አልጠረጠረችም። እንግዲህ ማኪ ስልኩን ስትሰጣት፣ ሮዛ ግን መጀመሪያም ቢሆን አስባና አሲራ ነው ፎቶ እንዳለ እንግዲህ ተመልክታለች። ፎቶ እንዳለ
ናታንና የእሷ ፎቶ የተቃቅፈው የተነሱት ፎቶ እንዳለ እንግዲህ ያየችው እራሷው ማኪ ለሰላም ለማሳየት ክችን ከፍታ አስቀምጣው ነበረ። በዚህ ሰዓት ሰላም ሳታይ አስቀድማ ሮዛ ተመልክተዋለች። በዛ ሰዓት ስልኩን ብድግ አድርጋ ነበረ እስክሪኑን ዘግታው የነበረው። ስለዚህ ስለተመለከተች ዘዴ ፈጥራለች። በነገራችን ላይ ሮዛ በጣም ምርጥ እህት ናት። የሁሉም ወንዶች እህት የወንድሞች እህት እንደዚህ ቢሆኑ እጅግ ደስ ይላል ብዬ አስባለሁ። እውነት እንደሱ አይነት እህት ለእኛም ለወንድሞቻችን ልክ እንደ ሮዛ አይነት እህት ብንሆን መልካም ነው ብዬ አስባለሁ። በጣም ደስ የሚል ስራ ነው የምትሰራው። የወንድሟ ጠበቃ ናት። ወንድሟ የማይፈልገውን ህይወት እንዲኖር አትፈልግም። በማይፈልገው ቁስ በሆነ ነገር እንግዲህ እሱ ሳያቅ ሰክሮ በሆነው ነገር ላይ በዛ ታስሮ እንዲቆይ በጭራሽ አልፈለገችም እና ይሄንን አደርጋለች። ናታንን እንግዲህ ምንድን ነው የተፈጠረው ያየሁት ነገር እውነት ነው ማለት ነው ወይ ብላ እንግዲህ ናታንን ቀርባ ጠይቀዋለች። ናታንም እኔ ምን እንደተፈጠረ አላቅም፣ ሰላምን ፈልጌ ያጣዋት ለታ በጣም ጠጥቼ ነበረ፣ ሰክሬ ነበረ። ከዛ በኋላ ምን እንደተፈጠረ ራሱ ጭራሽ የማውቀው ነገር የለም። ይሄንን ነገር ሰላም ከሰማች በጣም ከባድ ነው የሚሆነው፣ ግራ ገብቶኛል፣ በጣም ጨንቆኛል እያለ ነበረ። ታዲያ የእሱን ጭንቀትና ሀዘን የተመለከተችው እህቱ ግን ወንድሜ ተረጋጋ፣ መፍትሄ አይጠፋም በማለት የራሷን እርምጃ ወስዳ መፍትሄው ላይ ደርሳለች። ከዛም እንግዲህ እማዬ ዛሬ ከሌለች ጊዜ እንድናሳልፍ አመቻችልን በማለት ጠይቋታል። እሷም እንግዲህ እነሱ ጥሩ የፍቅር ጊዜ እንዲያሳልፉ ጊዜ አመቻችታላቸዋለች። ማኪን እንግዲህ ታግታለች ማለት ነው። ማኪን በሌሊቱ በደረቅ ሌሊት እንቅልፏን ትታ እንግዲህ ለወንድሟ ፍቅር መስዋዕት ከፍላለች። እነሱ የራሳቸውን ጥሩ ጊዜ ያሳልፈዋል። በስተመጨረሻም ታዲያ ያንን ወይን ሲጠጡ ቤት ውስጥ የተጎዘጎዘው አበባ ያው ይታወቃልና ፍቅረኛው መታ ሄደች እንዲባልና እስኪ የምትሆነውን ነገር እናያለን በማለት ሁለቱም ምንም ነገር ከሳሎን ላይ እንግዲህ እቃ አላነሳሱም ነበረ። እዚሁ ይደርና የምትሆነውን ነገር እንመለከታለን በማለት ነው የሄዱት። ታዲያ የናታን ክፍል ከወትሮ በተለየ ተዘግቶ ተቆልፎ ነበረ ያገኘችው ማኪ። ቀጥታ እንግዲህ ስትመጣ የወይን ብርጭቆዎችን ወይንን እንደዚሁም ደግሞ ፊኛዎችን የተጎዘጎዙ አበባዎችን በምታይ ሰዓት ላይ ፌንት ነው የነቀለችው። ይሄ እንዴት ሊሆን ቻለ? ናታን ቤት ይዟት መጥቶ ነው ማለት ነው ወይ? ናታን አታደርገውም፣ አይሆንም አይሆንም እያለች እንግዲህ ማኪ በጣም እየቀወጠች ነበረ። ማኪ እንግዲህ እዚህ ጋር ሳትወደድ ግዴታ ካልወደደኝ እያለች በሰው ፍቅር ውስጥ ጣልቃ እየገባች ነው የምትገኘው። እንደዚህ አይነት ፍቅር አለ ወይ? እኔ በሽታ ነው ብዬ ነው ማምነው፣ ወይ ደግሞ የቅናት መንፈስ ነው። ምክንያቱም ፍቅር ሁሉም ሰው ያፈቅራል፣ ግን ደግሞ ከሁለቱ ወገን ካልሆነ በጣም አስቸጋሪና ከባድ ነው። የሆነ ትንሽ እንኳን ለእሷ የሚሆን ፊሊንግ የለውም፣ ስሜት የለውም እና ይሄ በሌለበት ታዲያ እንደዚህ መሆኗ እንደዚህ መቀወጧ ተገቢ አይደለም። ቅናት የሚባለው ነገርም አለባት። በጣም እያበደች ነው የምትገኘው። በሩ ከተዘጋማ ይዟት ተኝቶ ነው፣ ይዟት አድሮ ነው። ዛሬማ ላያት ይገባል ነበረ ስትል የነበረው በር ላይ ነበረ ተኝታ ያደረችው። እንግዲህ በሚገርም ሁኔታ እነሱም እሷን ለማናደድ ያደረጉት ነገር እጅጉን ተሳክቶላቸዋልና ነክቶ እንግዲህ እነሱ ናታን ክላስ ናታንም ክላሱ አልነበረም እና ከዛ በስተመጨረሻ ነክቶ ሲያዩት እሷ የናታን በር ላይ ነበር ተኝታ የነበረችው ባዶ ሲቪንቶ ላይ። በጣም እንግዲህ በመገረም ሮዛም ሰላምዬም ናታንም ሲመለከቷት ነበረ። ሲቀሰቅሷት እንግዲህ ወዲና ወዲያ በመሯሯጥ የት ሄደች፣ የት አለች፣ የት ናት እያለች እየባነነች እየተርበተበተች ነበረ። እዛ ጋር የተኛችው እንግዲህ ናታን ክላስ ሴት አለ ብላ ስለገመተኝ ከዛ ክላስ ውስጥ ስትወጣ ማየት አለብኝ፣ መቼስ በእኔ ላይ ተራምዳ አትወጣም የሚል ሀሳብ ስለነበራት ነው። እንግዲህ እስካሁን ግን ቤት ውስጥ ያለችዋ ሰላምዬ እንደሆነች ፍቅረኛው በጭራሽ ልታውቅ አልቻለችም። ይሄ የማኪ ደካማ ጎኗ ነው። ትንጨረጨራለች፣ ግን ዙሪያዋን ዞር ዞር ብላ ልታይ አልቻለችም። በሷ ማበድና በሷ ማለቃቀስ ቤት ውስጥ እንግዲህ ፈን እያደረጉባት ይገኛሉ። በተለይ ሮዛ በጣም ነው የምትደሰተው በሷ ምክንያት ትስቃለች በጣም፣ ምክንያቱም ታዝናናታለች። የማይወድሽን ሰው
ወደሽ የምትጃጃይ ሴት ነሽ የምትላትና እውነቷን ነው። የማይወዳትን ሰው በማሳደድ በከንቱ ጨጓራዋን እየላጠች ነው የምትገኘው። የት ናት? የት አድርገሃት ነው እዚህ ቤት የመጣችዋ ነበረ እያለች አንገቱን ልታንቀው የነበረ። ማንን ማለትሽ? ሰላምን ማለትሽ ነው ወይ? ሰላምዬማ ማታ መታ ነበረ። ወይን ጠጥተው ጨፍረው ከዛ ሳይመሽ ናታን በጊዜ ሸኛት በማለት እንግዲህ ሮዛ ምላሽ ሰጥታለች። ሮዛ ናት ቀደም ቀደም እያለች ለናታን መልስ የምትመልሰው እንግዲህ እህትየዋ በዚህን ያክል ሮዛ ለወንድሟ ጠበቃ ናት። ይሄ ፍቅር እዚህ እንዲደርስ ፍቅር እንዲሆን የምታደርገው በበለጠ ሮዛ ናት ማለት ነው። ብዙውን ጊዜ የባል እህቶች ጥሩ አይደሉም ይባላል። ያው አንዳንዶች አሉ ጥሩ ያልሆኑ ለወንድሞቻቸው የሚያግዙ። ይሄ ግን እኔ ትክክል ነው ብዬ አላስብም። እንደውም ልክ እንደዚህ እንደ ሮዛ ነው መሆን ያለባቸው ብዬ አስባለሁ። ካልተቻለ እንኳን ከውጭ ከመጣችሁ ልጅ ጋር መተባበር ያስፈልጋል እንጂ ቤቷን ቤተሰቧን ጥላ ፍቅር ብላ የተቀመጠችን ሴት መግፋት አላስፈላጊ ነው ብዬ አስባለሁና እንደዛ ነበር ስትል የነበረው ሮዛ። አይ አንቺ በእኔና በሱ መሀል እንዳትገቢ የእርጎ ዝንብ ነሽ፣ ምን ጥልቅ ያደርግሻል? ማንጠላሽ ሳትጠሪ አትግቢ ነበር ስትላት የነበረው። አንቺ ከወንድሜ ህይወት ውስጥ አርፈሽ እስካልተቀመጥሽ ድረስ እኔም ቢሆን መቼም ልተውሽ አልችልም። የወንድሜ ህይወት ያሳስበኛል። በወንድሜ ላይ ስትቀልጅ እያየው ዝም ማለት አልችልም። እኔም አንቺም አንድ ነን። እኔ በአንቺ ህይወት ውስጥ ሳያገባኝ ጥልቅ እያልኩኝ እገባለሁ። አንቺም ደግሞ በወንድሜ ህይወት ውስጥ በማይመለከትሽ ጥልቅ እያልሽ ትገቢያለሽ። ስለዚህ ሁለታችንም አንድ ነን። አንቺ እስካልተውሽ ድረስ እኔ አልተውም በማለት እንግዲህ እየሳቀች ነበረ። በዚህን ጊዜ እንግዲህ ተናዳ ነበረ። ሰላምን ገፍትራ ናታን እጅ ላይ ጥላ ነበረ ወደ ውስጥ የገባችውና የሆነውን ነገር ለማመን እጅጉን በጣም ተቸግራለች። በስተመጨረሻም እንግዲህ አስባ ስታደርግ የነበረው ሰላምን መጠየቅ ነው የፈለገችው። ታዲያ አሁን ሰላም ምላሿ ምን ይሆናል ካልን ያው እኔ አላቅም ተኝቼ ነበረ፣ ማን እንደመጣ የማውቀው ነገር የለም ብላ ትመልሳለች ብዬ አስባለሁ። የሆነ ዘዴና ሲስተም እንደምትፈጥር እርግጠኛ ነኝ፣ አላየዋትም ካላለች በስተቀር ምላሽ ለመመለስ ትቸግራለች። ያው በቢላ ነው እያስፈራራቻት የነበረው። እውነት ለመናገር እዛ ቤት ውስጥ ሰላም ለፍቅር ብላ በጣም ዋጋ እየከፈለች ነው የምትገኘው። እየተሰቃየች፣ በጥፊ እየተመታች፣ እየተወረወረች ከዚህ በፊትም እንግዲህ ተመልክተናል። ማኪ ውሃ ሁላ ደፍታባታለችና ይህ ሁሉ ነገር ቢሆንም እንኳን አሸናፊዋ እንግዲህ ሰላም ናት ማለት ነው። ናታንን በልቧ በፍቅሯ ነው ያሸነፈችው ሰላም። ማኪ ደግሞ በናታን ህይወት ውስጥ ምንም አይነት ቦታ የላትም። በከንቱ ትጨፍራለች። ማሚ ጋር እንግዲህ እናቷ ጋር ወይዘሮ ሂሩት ጋር ደውላ ችግር ተፈጥሯል እንድትመጪ እፈልጋለሁ፣ እኔ ካላንቺ ምንም አይሆንልኝም፣ በጣም ከፍቶኛል እያለች እንግዲህ እያለቀቀሰች ነበረ። እናታቸው እንግዲህ እቤት ባለመኖሯ ለናታንና ለሰላም የበለጠ ጥሩ ጊዜ እንዲያሳልፉ ረድቷቸዋል ማለት ነው። ማሚ ተብዬዋ እንግዲህ ይመችሽ፣ አንዳንዴ ልጆችሽ የራሳቸውን ጊዜ እንዲያሳልፉ ሆኗል። ሮዛ ደግሞ እጅጉን ትልቁን ሚና የምትጫወተው እሷ ናት። እሷም ማኪን እንግዲህ ባታግታት ኖሮ ናታንና ሰላም ጥሩ የፍቅር ጊዜ ማሳለፍ አይችሉም ነበረ። አሁን ላይ ታዲያ የናታን ፍቅረኛ እቤት መታ ሄደች የሚለውን ነው የምታውቀው እንጂ ማን እንደሆነች ሰላም የምትባለው ፍቅረኛው መታ ሄደች ነው እንጂ ሌላ የምታውቀውን ታምር የለም። ያ ደግሞ እውነት ነው። እቤት ያለችው ሰላምን ብትሆን ናታን ጥሩ ጊዜ ከፍቅረኛው ጋር አሳልፏል። ደስ የሚል እንግዲህ አሁን ላይ የጠየቀችውን ጥያቄ መልስ ታገኛለች ወይ ካለን እንግዲህ የሆነ ደንግጣለች። በእርግጥ ፈርታለች ሰላም። ቢሆንም ግን አላየውም፣ ተኝቻለሁ፣ ምንጊዜ እንደመጣች ማን እንደሆነች ወይ ደግሞ የሆነች ልጅ መታ ነበር ማለትም ትችላለች። እንደዛ ብላ እንደምትሸውዳት ምንም ጥርጥር የለኝም። እኔ ነኝ አትልም በጭራሽ ማለት ነው። መቼስ መሞት ካልፈለገ በስተቀር ትጠነቀቃለች። በቀጣይ እንግዲህ ቀጣዩን ክፍል ወደ እናንተ ይዤ የምመጣ ይሆናል። ለዛሬ በዚህ ጨርሳለሁ። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልናችሁ ቤተሰቡ ነው። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ከሮዛ ድራማ ምን ተማራችሁ? እንግዲህ ሮዛ በጣም አስተማሪና ተወዳጅ ድራማ ነው። በተለይ ስለ ፍቅር ያስተምራል ማለት ነው። ፍቅርን ያድለን ፈጣሪ አምላክ።